ሰላም ጋይስ እንዴት ናችሁ? ዛሬ በላይቭ ትሬድ ፓርት 24 ተገናኝተናል ማለት ነው። በዚህ ቪዲዮ ልክ እንደ ከዚህ ቀደሙ ላይቭ ትሬድ የምናደርግ ይሆናል ማለት ነው። የዚህ ቪዲዮ ዋና ዓላማ ሜንቶርሺፕ ላይ ያላችሁ ተማሪዎች ሜንቶርሺፕ ላይ የተማራችኋቸው የተለያዩ ሌሰኖች አሉ፣ በቻፕተር የተከፋፈሉ እነሱን እንዴት ኦርጋናይዝ አድርጋችሁ አንድ ላይ እንዴት ትሬድ ላይ እንደምትጠቀሙት እና ይህንን የትሬዲንግ ኬሪየራችሁን ሪስካችሁን ማኔጅ አድርጋችሁ ምን አይነት ፓርሻል ብሬክም ከሆነ ብሬክ ኢቭን አጠቃቀሞችን በዚህ ቪዲዮ ላይ እንድታዩና ኤክስፒሪየንስ አድርጋችሁ እናንተም የትሬዲንግ ጆርናላችሁ ላይ ጆርኒያችሁ ላይ እንድትጨምሩ ነው ማለት ነው። ይህ ቪዲዮ እንደተለመደው ከዚህ ቀደም በነበረው ሃየር ታይም ፍሬም ባየስ የሚቀጥል ይሆናል። ሃየር ታይም ፍሬም ባየስ አንድ አይነት ነው፣ ስቲል አሁን ቡሊሽ ሆነ ኮንቲኒቲ እንዳለው ነው። ሃየር ታይም ፍሬም ላይ እንደምናየው ባለፈው ከዚህ ኦርደር ብሎክ ላይ ነበር ባይ የገባ ነው። ዘን ማርኬት ቱ ዘ አፕሳይድ በሚሄድበት ሰዓት እዚህ ጋር ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አድርጎ ይሄንን ሃይ ብሬክ አድርጎታል። በዚህ የማርኬት ሙቭ ላይ ምን አይነት ሙቭመንት ኤክስፔክት እናደርጋለን? ዲሊንግ ሬንጅ እስካለን ድረስ ወይንም ሎወር ታይም ላይ እንገባና ለምሳሌ 4 አወር ላይ እንደምናየው ማርኬት እዚህ ጋር የምናየውን ይሄንን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ብለን የተማርነው ሌሰን አለ። ቺን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ቴክ ካደረገ በኋላ ቱ ዘ አፕሳይድ ሄዶ ይሄንን ሃይ ብሬክ አድርጎታል እዚህ ጋር የምናየው ማለት ነው። ስለዚህ ይህን ሊኩዊዲቲ ቴክ ካደረገ በኋላ ማርኬት ኤክስፔክት የምናደርገው ከዚህ በፊት ምን ብለናል? ሪትሬስ ያደርግና ፌር ቫልዩ ጋፕ ካለ ሪፕራይስ ያደርጋል፣ ወይ ኦርደር ብሎክ ካለ ኦርደር ብሎክ እዚህ ጋር እንደምናየው ይሄንን ሚቲጌት አድርጎ ቱ ዘ አፕሳይድ ይሄዳል ብለን አውርተናል። ዛሬ ቀኑ ጁን 6 2025 ነው፣ ወይንም የኒውስ ካላንደራችን በምናይበት ሰዓት ዛሬ 9 ተኩል በኢትዮጵያ ወይንም በኒውዮርክ ታይም 8 ተኩል ላይ የነን ፋርም ፔሮል ኒውስ አለ። ሂውጅ ኢምፓክት ሃይ ኢምፓክት የሆነ ኒውስ ማለት ነው። ሂውጅ የሆነ ቮሊዩም ኤክስፒሪየንስ ልናደርግ እንችላለን። ይህንን ኒውስ በመጠቀም ኒውሱን ትሬድ አናደርግም፣ ከኒውስ በኋላ ምን አይነት ትሬድ እንደምናደርግ ማሳያቸው ይሆናል ማለት ነው። ስለዚህ ይህ ቪዲዮ ሌላ ምን ያስተምራል? በኒውስ ቀናት ላይ ትሬድ የቱ ጋር እንደምንገባና እንዴት ትሬድ እንደምናደርግ የምናይ ይሆናል ማለት ነው። የኤንኤፍፒ ኒውስ የቤሪሽ የሆነ ማርኬት ቮሊዩም ካለው ወይም ጎልድን በኔጌቲቭ ሳይድ ኢምፓክት ካደረገው ይሄ ኒውስ ቤሪሽ የሆነ ሙቭመንቱን እንዴት እስከዚህ ኦርደር ብሎክ ድረስ ትሬድ እንደምንገባና ቡሊሽ ከሆነም እንዴት የቡሊሽ ሞመንተም ባይ እንደምንገባ የምናይ ይሆናል ማለት ነው። ዛሬ አርብ ነው። ዋን አወር ላይ እንመለስና ከዚህ ቀደም ሁሌ እንደምናወራው ታይማችንን ነው የምናወጣው ብለን ከዚህ በፊት አውርተናል። ማርኬቱ እንደምናየው ያለፈው ሰኞ ትሬድ አድርገነው ነበር ጎልድ። ዘን ማክሰኞ ሂውጅ የሆነ ሪትሬስመንት ነበር እዚህ ጋር የምናየው ኢንተርናል ሬንጅ ኦፍ ሊኩዊዲቲ ታርጌት አድርጎ ማለት ነው። ይህንን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ታርጌት አድርጎ ማርኬት በሚወርድበት ሰዓት ላይ ማርኬት ስትሮንግ የሆነ የቤሪሽ ሞመንተም ነበር ያገኘ ነው። ይህንን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ስዊፕ ሲያደርግ ለምሳሌ 15 ታይም ፍሬም ላይ በምንወርድበት ሰዓት እዚህ ጋር እንደምናየው ቺኛዋን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ቴክ አውት አድርጎ ነው የወረደው። ዘን እዚህ ጋር እንደምናየው ወይንም ቲውስዴይ ኤዥያን ሬንጅ ላይ ወይንም ዌንስዴይ ማለት ነው ማርኬት ቱ ዘ አፕሳይድ ሄደና እዚህ ጋር የምናየውን ይህንን ሃይ ብሬክ በሚያደርግበት ሰዓት ከዚህ በፊት ምን ብለናል? ማርኬት ስትራክቸራል ሺፍት አግኝተናል ማለት ነው። ዊች ሚንስ ማርኬት ስትራክቸራል ሺፍት አለን ማለት ነው። ማርኬት ስትራክቸራል ሺፍት ካለን ከዚህ ሎ እስከዚህ ሃይ ዊች ሚንስ ከዚህ ነው ሎ እስከዚህ ሃይ የኛ ዲሊንግ ሬንጅ ይሆናል ማለት ነው። በዚህ ዲሊንግ ሬንጅ ላይ ማርኬት ኮንፊርሜሽናችንን ጠብቀን ወይም ቻፕተር 5 ላይ በተማርነው መሰረት ሜንቶርሺፕ ላይ አሊያም የአይሲቲ 2020 ሞዴል ወይንም ኢንትሪ ሞዴሎች ብዙ አሉ። እነሱን ሜንቶርሺፕ ላይ የተማርናቸውን ኢንትሪ ሞዴሎች አሉ። እነሱን ተጠቅመን ትሬድ ማድረግ ይኖርብናል ማለት ነው። የዛን ዕለት ሮብ ዕለት የተወሰነ የቡሊሽ ሞመንተም ማርኬት ሰጥቶን ነበረ። ዘን ማርኬት ሪትሬስ አደረገ። ዊች ሚንስ ይሄ ደግሞ ሐሙስ ዕለት ማለት ነው እዚህ ኦርደር ብሎክ ድረስ ሪትሬስ አድርጎ ቡሊሽ የሆነ ሞመንተም ሰጠን። ይሄ የትናንትናው የቡሊሽ ሞመንተም ማርኬት ላይ ምን ቴክኒካል አናሊሲስ ላይ ምን ኢምፓክት አለው ብለን በምናይበት ሰዓት ወደ ሃየር ታይም ፍሬም ማችን ስንመለስ ዊች ሚንስ እዚህ ጋር እንደምናየው ይሄ ቡሊሽ ሞመንተም እዚህ ጋር የምናያትን እችን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ምን አድርጓል ማለት ነው ብሬክ አድርጎታል። ስለዚህ ይህንን ሃየር ታይም ፍሬም ላይ ያለውን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ሲያደርግ መጀመሪያ ኢንተርናሉን ስዊፕ አድርጎ ይሄን ብሬክ ሲያደርግ ምን አገኘን ማለት ነው? ዲሊንግ ሬንጅ አገኘን ማለት ነው። ስለዚህ ዲሊንግ ሬንጃችን ሎ ይሄ ነው፣ ሃዩ ይሄ ነው።
ስለዚህ ከዲሊንግ ሬንጅ ከዚህ እስከዚህ እንደዚህ እናሰምራለን። ስለዚህ ማርኬት እዛው ወይም ኒውዮርክ ሴሽን ላይ በሚከፈትበት ሰዓት ኢምፐልሲቭሊ ወደ ዲስካውንት ምንድን ያደረገው ዳምፕ ነው ያደረገው። ስለዚህ ይህንን ዳምፕ ተከትሎ ማርኬት ምን ላይ እዚህ ዲስካውንት ዞን ላይ ያሉትን ሊኩዊዲቲ ለምሳሌ ይህንን ማለት እንችላለን፣ እዚህ ጋም ያለውን ይህንን ማለት እንችላለን። እነዚህን ሁለት ሊኩዊዲቲዎች ማርኬት ምን አደረገ? ቴክ አውት አደረጋቸው ማለት ነው። ስለዚህ የሚፈልገው ማርኬት ከዚህ በፊት ምን ብለናል? ዲሊንግ ሬንጅ ላይ እስካለ ድረስ የሚፈልገው ሊኩዊዲቲ ቴክ ያደርጋል። እዘን ማርኬቱ አፕሳይድ ዲስፕሌስ እያደረገ ይቀጥላል። የማርኬት ፍሎ ከዚህ በፊት ለማስረዳት እንደሞከርኩት ሁለት አይነት ሙቭመንት አለ ከሊኩዊዲቲ። አንዳንዴ ደግሞ ሊኩዊዲቲ ከሌለ ወደ ፌር ቫልዩ ጋፕ ማለት ነው ሪትሬስ የሚያደርገው። ለምሳሌ ማርኬት ቡሊሽ ሙቭመንት እየሄደ ነበር፣ ዘን ሪትሬስ አድርጎ ቡሊሽ ሞመንተሙን ቀጠለ። ለምሳሌ እዚህ ጋር የሆነ ሰርቴ ሌቭል ኦፍ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ አልደንበል ዘኔን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ካደረገ በኋላ ምን አይነት ሙቭመንት ይሄዳል ብለናል? ኢምፐልሲቭ የሆነ ፋንዳሜንታል የሆነ የሚያግዘው ነገር ከሌለ ማርኬቱን ቡሊሽ እንዲሆን ማርኬት ምን ያደርጋል? ወይ ኒውስ ምናምን ከሌለ ሪትሬስ ያደርግና እዚህ ጋር የምናያቸው ኢንተርናል ሬንጅ ኦፍ ሊኩዊዲቲዎችን ቴክ ያደርጋል። ዘን ማርኬቱ ዘ አፕሳይድ ይሄድና በፌር ቫሊ ጋፕ ከሄደ ማርኬት ተመልሶ ይህም ፌር ቫሊ ጋፕ ነክቶ ይሄዳል። ፌር ቫሊ ጋፕ እንኳን ባይኖር እዚህ ጋር የሚኖሩ ኢንቨርዥን ፌር ቫሊ ጋፖችን ነክቶ ይሄዳል። አሊያም ማርኬት ቱ ዘ አፕሳይድ በሚሄድበት ሰዓት እዚህ ጋር ሊኩዊዲቲዎችን ክሬት አድርጎ ከሄደ ማርኬት ሪትሬስ አድርጎ እነዚህን የሴል ሳይድ ሊኩዊዲቲ ብለን የተማርናቸው ኮንሰፕቶች አሉ። ኢንተርናል ሬንጅ ኦፍ ሊኩዊዲቲዎችን ወይም ኢንዱስመንቶችን ቴክ አድርጎ ማርኬት ጉዞን ይቀጥላል ማለት ነው። በዚህ ሬንጅ ዲሊንግ ሬንጅ ስላለን ማለት ነው ዲስካውንት ገብቶ ይሄዳል። ይህንን ሌሰን ነው ማርኬት አሁንም እየደጋገመ የሚሰራው ማለት ነው። ስለዚህ የዛሬው ሙቭመንት ነው። ማርኬት ምንድን ያደረገው? ሪትሬስ አድርጎ ይህንን ኢንተርናል ሬንጅ ኦፍ ሊኩዊዲቲዎችን ቴክ አድርጎ አሁን ምን እያደረገ ነው? የተወሰነ የቡሊሽ ሞመንተም ጀምሯል ማለት ነው። ይሄ የቡሊሽ ሞመንተም ጀምሯል ብለን ዛሬ ባይ አንገባ። ለምን? ኤንኤፍፒ አለ። ኤንኤፍፒ ደግሞ በምን ይታወቃል? ማርኬትን ማኒፑሌት በማድረግ ሲፒአይ፣ ኤንኤፍፒ እና ኤፍኦኤምሲ በምን ይታወቃሉ? እነዚህ ሃይ ኢምፓክት የሆኑ ኒውሶች ማርኬቱን ካለው ዲሊንግ ሬንጅ ቱ ዘ ኔክስት ወይም ቱ ዘ ኦፖዚት ወይም ሌላ ዳይሬክሽን ላይ ወዳለ ዲሊንግ፣ ይሄ የቡሊሽ አይደለ? ይሄ የቡሊሽ ዲሊንግ ሬንጅ ቱ ዘ ዳውን ሳይድ ብንወርድ ደግሞ እዚህ ጋር ሌላ ዲሊንግ ሬንጅ አለ። which means እዚህ ጋር እንደምናየው ይሄ ማርኬት ኢንተርናል ሬንጅ ኦፍ ሊኩዊዲቲ ስዊፕ አድርጎ እዚህ ጋር ኤክስተርናሉን ቴክ አድርጎ ኦርደር ብሎክ አለ። ማርኬት ምን ያደርጋል ማለት ነው? ይህንን ዲሊንግ ሬንጅ ብሬክ አድርጎት ከዚህኛው ዲሊንግ ሬንጅ ቱ ዘ አፕሳይድ ሊሄድ ይችላል። አንደኛው ፋክተራችን ነው። which means እንደዚህ አይነት የማርኬት ሙቭመንት ልናይ እንችላለን። ሁለተኛው ደግሞ ኤንኤፍፒ ቡሊሽ ከሆነ ከዚሁ ዲሊንግ ሬንጅ ቱ ዘ አፕሳይድ ልናይ እንችላለን ማለት ነው። ስለዚህ የዛሬው ትሬዳችን ሪካፕ ለማድረግ ያህል ምንድነው? ኤንኤፍፒ ሪሊዝ በሚደረግበት ሰዓት ቡሊሽ ከሆነ ማርኬት ከዚሁ ዲሊንግ ሬንጅ ላይ ማርኬት ኮንፊርሜሽን ጠብቀን ለዚህ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ትሬዳችንን እንገባለን ማለት ነው። እዚህ ጋር ለምናየው ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ቤሪሽ ከሆነና ይህን ዲሊንግ ሬንጅ ብሬክ ካደረገው እንደምናየው ቤሪሽ የሆነ ሞመንተም ካለው ኢምፐልሲቭሊ ዳምፕ ስለሚያደርግ ብዙ ጊዜ ቱ ዘ ዳውን ሳይድ ወርዶ ሊኩዊዲቲ ስዊፕ የማድረግ ፖሲቢሊቲ ያለው። ቤሪሽ የሆነ የማርኬት ሙቭመንት ካለው ደግሞ ይህን ሊኩዊዲቲ ታርጌት እናደርግና ይህን እንደ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ወይንም ሃየር ታይም ፍሬም ላይ እናደርገውና which means ልክ ሃየር ታይም ፍሬም ላይ ስናየው እንዳለው ኢንዲስመንት ማለት ነው። ይህንን እንደ ኢንዲስመንት ኮንሲደር አድርገ ነው ሴል ብለ ነው ከዚህ ኦርደር ሎክ ደግሞ ቱ ዘ ኔክስት ዊክ የባይ ፖዚሽኖችን የምንከፍት ይሆናል ማለት ነው። ስለዚህ እንደተረዳችኝ እገምታለሁ። ማርኬት ኤንኤፍፒ ቡሊሽ የሚሆን ከሆነ ቀደም ካየነው ዲሊንግ ሬንጅ፣ ስለ ዲሊንግ ሬንጅ መጀመሪያ ሜንቶርሺፕ ላይ በደንብ ቪዲዮ ልታዩት ይገባል፣ ግራ እንዳትጋቡ። ቡሊሽ የሚሆን ከሆነ ከዚሁ ዲሊንግ ሬንጅ የባይ ሞመንተም እንጠብቃለን። ግን ኒውሱ ማኒፑሌቲቭ ከሆነና ቤሪሽ የሆነ ማርኬት ፍሎ ካለው ኮምፕሊትሊ ዲሊንግ ሬንጅ ብሬክ አድርጎት ከታችኛው ኦርደር ብሎክ ወይም ዴይሊ ታይም ፍሬም ላይ ካየነው ኦርደር ብሎክ የቡሊሽ ሞመንተሙን ይዞ እዚህ ጋር እንደምናየው ከዚህ ኦርደር ብሎክ የቡሊሽ ሞመንተሙን ይዞ ሊቀጥል ይችላል ማለት ነው። ስለዚህ የዛሬውን ትሬድ የሚወስነው የኤንኤፍፒ ኒውስ ይሆናል ማለት ነው። እንደ ሁል ጊዜያችን የምናደርገው ምንድነው? ታይማችንን ኢምፕሊመንት አድርገን እናወጣለን። which means ከ00 እስከ ይመስልልን ለማሳነስ ያህል እስከ ከ19 እስከ 00 ኤዥያን ሬንጅ እንለዋለን። ከ2 እስከ 5 ደግሞ ለንደን ኪል ዞን እንለዋለን።
ከ7 እስከ 9 ባለው ደግሞ ይሄ የኒውዮርክ ኪል ዞን እንለዋለን። ከ10 ደግሞ 12 ወይ እስከ 13 ያለው ታይም ደግሞ የለንደን ክሎዝ ኪል ዞን እንላቸዋለን ማለት ነው። ሶ በዚህ ታይም ላይ ያው እንደተለመደው 15 ታይም ፍሬም ላይ እንወርድና እዚህ ጋር የምናየውን ታይም which means ይሄንን ማለት ነው ሼድ እናደርገዋለን። ልክ እንደዚህ ሃይ እና ሎን ማለት ነው which means ይሄንን የኤዥያ ሬንጅ እንለውና የኤዥያን ሎ ዘን 1 ሚኒት እንወርድና ይህም ደግሞ የኤዥያን ሃይ እንለዋለን ማለት ነው። እዚህ ጋር የምናያትን ይህንን የኤዥያን ሃይ እንለዋለን። ዘን የሚድናይት ኦፕኒንግ ፕራይሷ ወይም የ00 ታይም ላይ ያለችው ካንድል ኦፕኒንግ ፕራይሷን ወይም ቤሪሽ ከሆነች የላይኛው ቦዲ ማለት ነው ኒውዮርክ ሚድናይት ኦፕኒንግ ፕራይስ እንለዋለን ማለት ነው። ኤንኤምኦፒ ማለት ኒውዮርክ ሚድናይት ኦፕኒንግ ፕራይስ ባጭሩ ለመጻፍ ያህል ነው። ሶ 15 ታይም ፍሬም ላይ እናደርገውና ማርኬት ምን እንደሰራ ነው። ሶ ክሊን ሆኖ እንደሚታየን ማርኬት ምንድን ያደረገው ከዲሊንግ ሬንጁ አሁን ኒውስ ባይኖር ኖሮ ዛሬ ቡሊሽ የሆነ ኢንትሪ ነበር የሚኖረው ኮምፕሊትሊ። ለምን ቀደም ባወራ ነው መሰረት ምን አለን ዲሊንግ ሬንጅ አለን። እዚህ ጋር የምናያቸው እነዚህ ሊኩዊዲቲዎች ማርኬት ቴክ አድርጎ ቱ ዘ አፕሳይድ እየሄደ ነው የሚገኘው። ስለዚህ አሁን ግን ኒውስ ስላለ እርግጠኛ መሆን ስለማንችል ቡሊሽ ሞመንተም ቀጥሎ ይሄዳል ወይ ዛሬ አርብ ስለሆነ ዳምፕ ያደርጋል የሚለውን የምናየውናል ማለት ነው። ስለዚህ 5 ሚኒት ላይ ስናደርገው ይህን ቡሊሽ ሞመንተም ተከትሎ ማርኬት እስከ ለንደን አክቹዋሊ አልተከፈተም እስከ ሲድኒ ማለት እንችላለን። ለንደን ከመከፈቱ በፊት ድረስ ማርኬት ጠብቆት ይዞት መጣና እዚህ ጋር እንደምናየው ፌል አድርጎት ዘ ዳውን ሳይድ ወረደ። ሲወርድ እስከ ስንት ሰዓት በፊት ነው የወረደው? ከ00 እስከ 5 ሰዓት ባለው እዚህ ጋር ከ00 እስከ 5 ሰዓት ባለው ሬንጅ ውስጥ ነው ማርኬት የኤዥያንን ሃይና ሎ ቴክ ያደረገው። ይሄን ደግሞ ምን ይባላል ብዬ ከዚህ በፊት ሜንቶርሺፕ ላይ አውርቻለሁ። የጁዳስ ስዊንግ ይባላል ብለን አውርተናል ማለት ነው። ስለዚህ ይሄ የጁዳስ ስዊንግ ኦልሞስት እዚህ ጋር እንደምናየው ከዚህ ሃይ ከኤዥያን ሃይ እስከዚህኛው ሃይ ድረስ ያለው ሬንጅ ይህን የጁዳስ ስዊንግን ቀይ ላድርገውና ማርክ ማኒፑሌቲቭ የሆነ ሙቭ ነው እና ይህም ማርክ ማድረግ ይኖርብናል። ከዚህ በፊት ስለ ጁዳስ ስዊንግ ያወራ ነው ቪዲዮ አለ ሜንቶርሺፕ ላይ ጠዋት ትናንትና ሪፈር እንድታደረጉት ሊንኩን ላልኬላችሁ ነበረ። አጋጣሚ ትናንት ማርኬት እንደዚህ አይነት ሙቭ ነበር የሰራው ማለት ነው። ሰው እዚሽ ጋር ደግሞ እንደምናየው ማርኬት ሎን ቴክ ያደረገው እስከ 5 ሰዓት ባለው ሬንጅ ላይ ይህንን ተሆንና ሻዶ ብቻ ስለሆነ እዚህ ጋር ያለውን ይህ ሙቭ ነው። ይሄ ምንድን ነው? የጁዳስ ስዊንግ ነው ማለት ነው። ስለዚህ በጁዳስ ስዊንግ ጊዜ ይላል የሜንቶርሺፓችን ቪዲዮ እዚህ ጋር ብሪፍሊ ሪቫይዝ ላድርግላችሁና በዛው ከሜንቶርሺፕ ውጭም ላሉ ልጆች የተወሰነች ኮንሰፕት እንደ ኤጁኬሽናል ቪዲዮ እንድትሆን የኤዥያ ሬንጅ ይኖራል። ሞስት ኦፍ ዘ ታይም አኪሙሌት ነው የሚያደርገው። ልክ እንደ ዛሬ ሊኩዊዲቲ ነው ሞስት ኦፍ ዘ ታይም የሚኖረው ማለት ነው። ዘን ማርኬት የኤዥያንን ሃይ ስዊፕ አድርጎ ሰዓት ገደብ አለው። ከዚህ በፊት ሜንቶርሺፕ ላይ ካያችሁት ከ00 እስከ 5 ሰዓት ያለው ሬንጅ አለ። እዚህ ለጁዳስ ስዊንግ ፎከስ ማድረግ ያለብን። ከዛ የኒውዮርክ ታይም ደግሞ ከ7 ሰዓት እናርገው እና አረንጓዴ እናርገውና ከ7 ሰዓት በኋላ ያለው ታይም አለ ብለን ሶ ማርኬት የኤዥያን ሃይ እና ሎ እናሰምራለን። ይሄን አክቹሊ አሳጠርኩት። የኤዥያን ሃይ እና ሎ አለ ብለን ገምት እንደዚህ ዘን ከ00 እስከ 5 ሰዓት ባለው ሬንጅ ላይ ማርኬት ሃዩን ብሬክ አድርጎ ከወረደ በተቃራኒም ከሆነ ልክ እንደዚህ ነው። ሃዩን ብሬክ አድርጎ ከወረደ እስከ 5 ሰዓት ባለው ሬንጅ ውስጥ ማለት ነው። ይሄ ምን ይባላል ብለን አውርተናል ከዚህ በፊት ጁዳስ ስዊንግ ይባላል ብለን አውርተናል። ስለዚህ ይሄ ጁዳስ ስዊንግ ሚስሊድ የሆነ ሙቭመንት አለ። ሶ ለትሬድ የምንመርጠው ስታይል ማኒፑሌቲቭ የሆነ ሙቭ ነው። ልክ እንደ ዛሬው እንደምታየው ትልቅ ኢነርጂ ያለው ሙቭ ነው። ሶ ቡሊሽ ይሁን ቤሪሽ የምንለየው እንዴት ነው የሚለውን ስናይ እዚህ ጋር ባለው ታይም ከ5 እስከ 7 ባለው ሊሆን ይችላል። ሞስት ኦፍ ዘ ታይም ማርኬት ብሬክ የሚያደርገውን ሪትሬስ ያደርጋል ወደ ውስጥ ሞስት ኦፍ ዘ ታይም ይመለሳል ማለት ነው። ሶ እስከ 7 ሰዓት ውስጥ ብሬክ የሚያደርገውን ሎ ማየት ይኖርብናል። 7 ሰዓት ከመሆኑ በፊት ወይም ኒውዮርክ ከመከፈቱ በፊት አሁን ዛሬ ኒውስ ስላለ
ይህንን ኮንሰፕት ግዴታ ከ7 በፊት ላንለው እንችላለን። አክቹሊ ኒውስ ላይ ወዴት እንደሚሄድ ስለማናውቅ የእሱ ማኒፑሌሽን የምንከተል ይሆናል። ሶ አሁን ኒውስ በማይኖርበት ሰዓት ከ7 ሰዓት በፊት ወዴት ማርኬት ማኒፑሌት እንደሚደረግ እናያለን። ሶ ከ7 ሰዓት በፊት ማርኬት ቱ ዘ አፕሳይድ ሄዶ እችኛዋን ሃይ ብሬክ ካደረጋት ቱ ዘ አፕሳይድ ሄዶ ይሄንን ብሬክ ካደረገው የማርኬት ሙቭመንት የሚሆነው ኒውዮርክ ላይ ይመለስና ወደ ኦፕኒንግ ፕራይስ ወይም ኦርደር ብሎኮች ይኖራሉ እዚህ አካባቢ ወይም ብሬከሮች፣ ኢንቨርዥን፣ የተለያዩ ኢንትሪዎች ማርኬት ኤክስትሪም የሆነ የቡሊሽ ሞመንተም ይዞ ይሄዳል ማለት ነው በዚህ የማርኬት ኮንዲሽን ጊዜ። ሶ ምን ከሆነ እዚህ ጋር ከ7 ሰዓት በፊት በኒውዮርክ ታይም ነው በኢትዮጵያ አይደለም ብሬክ ካደረገው ማለት ነው። ሶ ዛሬ ኒውስ ስለሚኖር በኒውስም ብሬክ ካደረገው ያው ቡሊሽ የሆነ ሞመንተሙን ተከትሎ ይሄዳል ማለት ነው። ሶ ሌላኛው ደግሞ ከ7 ሰዓት በፊት ብሬክ ካላደረገውስ የሚለውን ስናይ ማርኬት እዚህ ጋር ሆኖ 7 ሰዓት ቢከፈት ሞስት ኦፍ ዘ ታይም እዚህ ጋር የሚኖር ኦፕኒንግ ፕራይስ ወይም ኦርደር ብሎክ አለ እዚህ ጋር የሚኖር ማርኬት ምን ያደርገዋል ማለት ነው። ይሄንን ኦርደር ብሎክ ሪስፔክት አድርጎት ዳምፕ አድርጎ ይወርዳል ማለት ነው። ግልጽ ነው እንደምታየው። ሶ የዛሬውን ካልገባችሁ ደግማችሁት አንዴ ወደ ኋላ ተመልሳችሁ። ስለዚህ የዛሬው ማርኬት ደግሞ በምታዩበት ሰዓት ላይ ማርኬት ምንድን ያደረገው 5 ሰዓት ካንድል የ5 ሰዓት ታይም እችትና ለምሳሌ ደመቅ ለማድረግ ያህል ይኸውና ቀይ ላድርገው አክቹሊ ይኸውና የ5 ሰዓት ታይም ሶ ይሄ ካንድል ነው። ስለዚህ ማርኬት እንደምናየው ቱ ዘ አፕሳይድ ሄደ ከ00 እስከ 5 ሰዓት ባለው ሬንጅ ላይ ሃዩን ቴክ አደረገው በኢምፐልሲቭ ሙቭ መጣ ሎውን ቴክ አደረገው። ስለዚህ ያው ምንድን ኤክስፔክት የምናደርገው ከኒውዮርክ ከመከፈቱ በፊት ይህንን ሃይ ብሬክ ካላደረገው ምንድነው ቤሪሽ ነው። ከኒውዮርክ በፊት ደግሞ ይህን ብሬክ አድርጎት ቢሆን ኖሮ ቡሊሽ ሆነ ኢንትሪ መግባት እንችል ነበር ማለት ነው። ስለዚህ አሁን ለምንድን ነው ብሬክ ያላደረገው አክቹሊ እርግጠኛ መሆን አንችልም። ብሬክ አላደረገውም እና ቤሪሽ ነው ማለት አንችልም። አሁን ኒውስ ስላለ which means ኒውሳችን ቅድም እንዳልነው 9 ተኩል ላይ ወይንም በኒውዮርክ ታይም 8 ተኩል ማለት ነው which means እዚህ ጋር ማለት ነው። ስለዚህ ከዚህ ኒውስ አሁን ኒውሱ ላይ የሚፈጠረውን ማኒፑሌሽን ነው የምናየው። በዚህ ኒውስ ምክንያት ማርኬት ቱ ዘ አፕሳይድ ከሄደ ማርኬት ሪትሬስ ያደርጋል። ቢቻል እዚች ኦፕኒንግ ፕራይስ እቺ ቀይዋ መስመር የምታያት ኦፕኒንግ ፕራይስ አለች ጋር ኤንኤምኦፒ አልኳችሁ ማለት ነች። እሷን ብሬክ ካደረጋት ማርኬት ሪትሬስ ያደርግና ከዚህ ሌቭል ቱ ዘ አፕሳይድ ኢንትሪ እንገባለን ማለት ነው። አዘርዋይስ ማርኬት ይሄንን ሃይ ብሬክ ካላደረገው ኤንኤፍፒ ኒውስ ብዙ ቮሊዩም ከሌለው ማርኬት የሚያደርገው ቤሪሽ የሆነው ሙቭመንት ተከትሎ የሚሄድ ይሆናል ማለት ነው። which means እሱንም እንዴት ትሬድ እንደምናደርግ ማሳያችሁ ይሆናል ማለት ነው። ኦርደር ብሎኮችን ሚስ ብናደርጋቸው ራሱ ኮንቲኒቲ የሆነ ዲሊንግ ሬንጆች አሉ። እነሱ እንዴት ትሬድ እንደሚደረጉ ምናይ ይሆናል ማለት ነው። ስለዚህ ታርጌታችን ቅድም ያስቀመጥነው አለ which means እዚህ ጋር ይሄንን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት አሁን ካለበት ፕራይስ ኦልሞስት ወደ 250 ምናምን ፒፕስ ብለን ያዘው 250 ፒፕስ ያህል ነው። ሶ ይሄንን እንዴት ትሬድ እንደምንገባ ማሳያችሁ ይሆናል ማለት ነው። ስለዚህ አሁን ኤንኤፍፒ ኒውስ ኪኪን እስኪያደርግ ወይንም በኢትዮጵያ 9 ተኩል እስኪደርስ ድረስ ፔሸንትሊ መጠበቅ ይኖርብናል ማለት ነው። ሶ ሌላ ኒውስ የለንም ዛሬ። ኤንኤፍፒ እና አንኤምፕሎይመንት ነው እዛው አንድ ታይም ላይ ናቸው። ስለዚህ 9 ተኩል ድረስ ምን እንደሚፈጠር ማርኬቱን ፔሸንትሊ መጠበቅ ይኖርብናል ማለት ነው። ሶ ጋይስ የኤንኤፍፒ ታይም ላይ ደርሰናል። አሁን 9 ተኩል ላይ ነው። በአሁን በኢትዮጵያ ሰዓት አቆጣጠር 9:27 ነው። እዚህ ጋር እንደምታዩት 8:27 ማለት 1 ሰዓት መጨመር ነው። የኒውዮርክ ኢቲ-4 1 ሰዓት ወደ ኋላ ዘጌት ስለሚል ነው። which means ቀጣይ ካንድል ማለት ነው 5 ሚኒት ነው ያለ ነው። ቀጣይ ካንድል ከ2 ደቂቃ ከ10 ሰከንድ በኋላ የኤንኤፍፒን ስፓይክ ምን ይሆናል ማለት ነው። ስለዚህ እኔ ምንድነው የምገምተው የዛሬ ኒውስ which means ቀደም እንዳልነው ኒውዮርክ ታይም በፊት ይሄንን ሃይ ብሬክ ቢያደርገው ኖሮ ቡሊሽ የሆነ ሙቭመንት ብያችሁ ነበር። ሶ ከኒውዮርክ ታይም በፊት ብሬክ አላደረገውም፣ እዚሁ ሎ ላይ ነው አኪሙሌት ያደረገው። ስለዚህ ምንም አይነት ዲሊንግ ሬንጅ የለንም የቡሊሽ ማለት ነው። እንደውም ቤሪሽ የሆነ ዲሊንግ ሬንጅ ነው ያለን። እዚህ ጋር እንደምታዩት ሊኩዊዲቲ ማርኬት ቴክ አድርጎ እዚህ ጋር ምን ሪላቲቭ ኢኳሎቹን ቴክ አደረገ። ዘን ይሄን ኤዥያ ሎ ቴክ ሲያደርገው የቤሪሽ የሆነ ዲሊንግ ሬንጅ አለን ማለት ነው። ስለዚህ ለኢንትሪ ኖን ማርኬት ስትራክቸራል ሺፍት ፈልገን ትሬድ መንገባ ይሆናል። ሶ እኔ
ለትሬድ የምጠቀመው ዛሬ ኦፕኒንግ ፕራይስ በላይ ስለሆነ ሴል ማለት ያለብን ያው እንደ ፕሪሚየር እና ዲስካውንት እንደ ዴይሊ ፓወር ስሪ እንደመጠቀም በዚህ ማርኬት ሙቭመንት ላይ ማለትም ጁዳ ስዊንግ ላይ መጀመሪያ ኤንኤፍፒ ቱ ዘ አፕሳይድ ኢምፐልስ እንዲኖረውና እዚህ ጋር የምታዩት ቀይ መስመር አለ አይደለ? ይሄን ኦፕኒንግ ፕራይስ ወይንም እዚህ ጋር ኦርደር ብሎክ ብዬ ላስመረውና ይሄንን ኦርደር ብሎክ መጀመሪያ ማርኬት መጥቶ ነክቶት ከዛ ቱ ዘ ዳውንሳይድ እንዲሄድ እጠብቃለሁ ማለት ነው። which means እዚህ 15 ታይም ፍሬም ላይ ላድርገው which means እነዚህን ካንድሎች ማለት ነው እዚህ ጋር ያለውን የአፕዋርድ ሙቭመንት ነክቶት እንዲወርድ እጠብቃለሁ ማለት ነው። አሁን ከአንድ ደቂቃ በኋላ ይህን ስፓይክ ለማጥፋት ያህል ያው ቀጣይ ነው ኒውስ ያለው ያው ኢኩዊቲ ኤጅ ትሬድ የምታደርጉ ሰዎች ከዚህ በፊት ተናገር ያለው አንድ ደቂቃ በፊትና አንድ ደቂቃ በኋላ ፈንድድ አካውንት ቻሌንጅ ላይ ፈንድድ ትሬደር ከሆናችሁ ደግሞ 4 ደቂቃ ከኒውሱ በፊትና በኋላ ትሬድ እንድታደርጉ አይመከርም። ይሄ ህጋቸው ነው። ህጋቸውን ማክበር ይኖርባቸዋል ማለት ነው። አሁን እኛ ጀስት የማርኬቱ ሙቭመንት ስለሆነ ትሬድ የምናደርገው እሱ ላይ ብዙም ዲፔንድ ኬር አናደርግም። ስለዚህ ያው ማርኬት እንዴት ፕሌይ አውት እንደሚያደርግ እኔ ማርኬት ቱ ዘ አፕሳይድ መጥቶ ቺማን ኦርደር ብሎክ ነክቷት ሲወርድ ምን ይሆናል ማለት ነው። በሚወርድ ሰዓት ታርጌታችን ቅድም ያሰመርነው ነው ወይንም 1 አወር ላይ እዚህ ጋር ያሰመርነው ሎ አለ። ይሄ ኢንተርናል ሬንጅ ኦፍ ሊኩዊዲቲ የመጀመሪያ ታርጌታችን መሆን ይችላል ማለት ነው። ወይንም እዚህ ጋር የምናየው ይሄ ሎ የኛ ታርጌት መሆን ይችላል ማለት ነው። የመጀመሪያ ታርጌታችን ሚንስ ይሄ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማለት ቱ ዘ ዳውንሳይድ ኮነ ኤክስተርናል ያው ለኢንተርናል ስፓይኩንን ያው እስቲ የቤሪሽ የሆነ ሞመንተም ነው መጀመሪያ ላይ ያለው እንዴት ፕሌይ አውት እንደሚያደርግ እንየው። ኦኬ ጋይስ የኒውሱን ስፓይክ ካሳለፍን በኋላ በቂ የሆነ ደቂቃዎችን ካሳለፍን በኋላ ያው ኢኩዊቲ ኤጅ ፕሮፈርም ትሬድ የምታደርጉ ሰዎች አይመከርም ከኒውስ 4 ደቂቃ እና 4 ደቂቃ በፊት ፈንድድ ትሬደር ከሆናችሁ ኢቫሉዌሽን ላይ ደግሞ 2 ደቂቃ በቂ የሆነ ታይም ካሳለፍን በኋላ ይህን ኦርደር ብሎክ ወይም ኦፕኒንግ ፕራይሱ ጋር ማርኬት ሳይመጣ ነው ዳምፕ ያደረገው። ያለውን ማርኬት ፕራይስ ሙቭመንት ስናይ እዚህ ጋር የምናየውን ሁለት ሪላቲቭ ኢኳል ሃዮች ማርኬት እቺ ኦርደር ብሎክ መቀመጥ አለባት። ዘ ኔክስት ዴይ የሚመጣ ከሆነ የኛ ታርጌት መሆን ይችላል ማለት ነው። እነዚህ ሪላቲቭ ኢኳል ሃዮች ቴክ አድርጎ ማርኬት ዘ ዳውንሳይድ ወረደ። እዚህ ጋር የምናየውን ኦርደር ብሎክ ማርኬት ምን አደረገ? ኢንቲጌት አደረገ። እዚህ ጋር የምናየውን ፌር ቫሊ ጋፕ ማለት ነው። ኢንቨርዥን ፌር ቫሊ ጋፕ አይሚን ዘን ስፓይኩም ድጋሚ ነው ኢንቲጌት አድርጎት የወረደው የኤንኤፍፒ። አሁን ትሬዳችን ምን አይነት እንደሚሆን እኔ ታርጌቶቻችን እንዳሉ ናቸው። ትንሽ ማርኬት እስኪረጋጋ አውቄ ነው ዝም ያልኩት። ቅድም ያሰመርናቸው ይሄኛው ኢንተርናል ሬንጅ ኦፍ ሊኩዊዲቲ እና እዚህ ጋር ምን ኢንተርናል ሬንጅ ኦፍ ሊኩዊዲቲዎች ታርጌት ናቸው ክሊን የሚደረጉ ቤሪሽ ሙቭመንት ስላለው ማለት ነው ኤንኤፍፒ። ኤንኤፍፒ ስፓይክ ሲያደርግ ምንድነው ያደረገው? ቱ ዘ አፕሳይድ ሄደ ማርኬት። እዚህ ጋር የምናያቸው ሊኩዊዲቲዎች ምን አደረገ? ቴክ አውት አደረገ። እነዚህም አክቹሊ ሪላቲቭ ኢኳል ሃዮቹን ማለት ነው። አይሚን እዚህ ጋር ሃይን ያልኩት ሪላቲቭ ኢኳል ሃዮቹን ዘን በኢምፐልሲቭ ሙቭ ቱ ዘ ዳውንሳይድ እየወረደ ነው። አሁን ሊኩዊዲቲ ቴክ አድርጓል። ማርኬት የሚመለስ ከሆነ እዚሽ ጋር ቺ ትሬዳችን መሆን ይችላለች። እዚህ ፌር ቫሊ ጋር ፕሌይ ኢንኬዝ የሚመለስ ከሆነ ይሄ ኢንትሪ መሆን ይችላል። አሊያም ማርኬት እዚህ ጋር የምናየው ይሄ 2-3 ካንድሎች ማለት ነው ስሪ ኮንሴኩቲቭ ቡሊሽ የሆኑ ካንድሎች ማለት ነው። ይህን ፓርት ቻፕተር 5 ላይ ተምረናል። ስለዚህ ኦርደር ብሎክ ስሪ ኮንሴኩቲቭ አፕ ክሎዝ ካንድል ብዬ አስተምራለሁ። ማርኬት የሚመለስ ከሆነ ይሄ ኦርደር ብሎክ ነው። ለትሬድ ግን በጣም ትልቅ ስለሆነ እላዩ ላይ ምን መጠበቅ ይኖርብናል? ኮንፊርሜሽን መጠበቅ ይኖርብናል ማለት ነው። ትሬድ ታርጌታችን ታችኛው ኦርደር ብሎክ ድረስ ነው። ኦልሞስት እዚህ ድረስ ማለት ነው። ከኦርደር ብሎኩ ጋር ራሱ ቢታይ ወደ 270 ፒፕስ ማለት ነው። አሁን ይህን ኦርደር ብሎክ ነክቶት ምን አይነት ኮንፊርሜሽን ሰጥቶን የሴል ትሬድስ የምንገባ እንደሆነ የምናይ ይሆናል ማለት ነው። አንፕሬዲክትድ የሆነ ሙቭመንት ነው የኤንኤፍፒ ዛሬ which means ማርኬት ኒውስ ባይኖር ኖሮ ሙቭመንቱ ሊሆን የሚችለው ቱ ዘ አፕሳይድ ይሄድና እዚህ ጋር እንደምናየው ከኦፕኒንግ ፕራይስ በላይ ወጥቶ ኦርደር ብሎክ ነክቶ ኦፕኒንግ ፕራይሱን በዚህ ሚቲጌት አድርጎ ነበር
ዲስፕለስ ማድረግ ያለበት ቱ ዘ ዳውንሳይድ። ግን ኤንኤፍፒ ኒውስ አንፕሬዲክታብል ነው፣ ከዚህ በፊት አውርተናል። ቤሪሽ ሆኖ የማንካት ሲገባው ቱ ዘ ቶታል ነው ዳምፕ ያደረገው ማለት ነው። እዚህ ጋር ምን አለ ሊኩዊዲቲዎችን ቢውልድ አድርጎ ማለት ነው። ስለዚህ እነዚህ ሊኩዊዲቲ ሬንጆች ማርኬቱ ዘ ኔክስት ዴይ መጥቶ ስዊፕ አድርጎ ኦርደር ሉክ ከነካው እንደ ፒዋይ ሊያገለግል ይችላል። ዊች ሚንስ ታች ኦርደር ሉክን ከመንካቱ በፊት ማለት ነው። ወይንም አሁንም ቱ ዘ አፕሳይድ ሄዶ ኦርደር ሉክ ከነካው ለሴል ኢንትሪ መሆን ይችላል። አክቲቭ ነው ግን እሱም እንዳለው ነው። ዲሊንግ ሬንጅ ሎወር ታይም ላይ ስላለን እነሱን ሞኒተር ማድረግ ይኖርብናል ማለት ነው። ሶ እንየው ይህንን ማርኬት ሙቭመንት። ኦኬ ጋይስ ከረጅም ቆይታ በኋላ እዚህ ኢንቨርዥን ፌር ቫልዩ ጋፕ ላይ ኮንፊርሜሽን ስጠብቅ ነበር። ዳይሬክት መግባት እችል ነበር። ይህን ሚስ አደረኩትና ሙቭ ምን አይነት ኮንፊርሜሽን እንደጠበቅኩና እንደገባው ላሳያችሁ። ማርኬቱ ዘ አፕሳይድ ሄዶ እዚህ ጋር የምናያት ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አረገ። እዚህ ጋር እንደምናየው 3 ድራይቭ ፓተርን ሰጠን ማርኬቱ። which means እዚህ ጋር ምን አለን ቼንጅ ኦፍ ካራክተር ማለት ነው። ወይንም ማርኬት ስትራክቸራል ሺፍት አለን እዚህ ሎ ላይ ማለት ነው። ከነዚህ 3 ድራይቭ ፓተርን በመቀጠል ማለት ነው። ስለነዚህ 3 ድራይቭ ፓተርን ከዚህ ቀደም እዚህ ዩቲዩብ ቪዲዮ ላይ ብዙ ጊዜ ዲስከስ ስላደረግ ነው ብዙም ዲፕ አንገባበትም። ይህን 3 ድራይቭ ፓተርን ሰጠን፣ ማርኬት ስትራክቸር ሺፍት አገኘን፣ ሪትሬስ አድርጎ ኦርደር ብሎኩን ነካው። ሌላ ስዊንግ ሎ ስላላገኘው ሞር አላመንኩበትም ነበር ይህንን 3 ድራይቭ ፓተርን ማርኬት ቴክ አድርጎት ሊሄድ ስለሚችል። ሶ አሁን ድጋሚ ማርኬት ቱ ዘ አፕሳይድ ሄደ፣ እዛ ኦርደር ብሎክ ላይ ሚቲጌት አደረገው፣ ቱ ዘ ዳውንሳይድ ወርዶ ሪቴስት በሚያደርግበት ሰዓት እዚህ ጋር የምናያትን ላጥፋውና እዚህ ጋር የምናያትን ሃይ ወይንም ይሄ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ብለን ሜንቶርሺፕ ላይ ተማርነው አለ። እቺን ኦርደር ብሎክ ለመመለስ ያህል አይነት የቤልሽ ኦርደር ብሎክ ዳምፕ አረገ። ሶ በሚወርድበት ሰዓት በኢምፐልሲቭ ሙቭ ወርዶ ቺኛን ሎ ቴክ አረጋት። ቺን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ እንደ ማርኬት ስትራክቸር ሺፍት መጠቀም እንችላለን። ኤክስተርናል ሬንጅ ኦፍ ሊኩዊዲቲም ልንለው እንችላለን። ዘን እንደምናየው ማርኬት ሪትሬስ አደረገ። የዚህን ዲሊንግ ሬንጅ ኦርደር ብሎክ ሲናካው አሁን ትሬድ ገባው ማለት ነው። ኤንኤፍፒ ካለፈ ከስንት ደቂቃ በኋላ ማለት ነው። ኦልሞስት ኤንኤፍፒ 913 ላይ ነበር 813 ላይ ነበር እዚህኛው ካንድል ማለት ነው። አሁን ትሬድ የገባውት ከ1 ሰዓት ከ20 ቆይታ በኋላ ማለት ነው። which means ልክ አሁን ያለበት ማርኬት ቦታ ላይ ስቶፕ ሎሴ ከዚህ ኦርደር ብሎክ በላይ ዲሊንግ ሬንጅ በላይ ማለት ነው። ዘን ቴክ ፕሮፊቴ ቅድም ባስቀመጥንበት መሰረት ሃየር ታይም ፍሬም ላይ which means እዚህ ጋር እንደምናየው ይሄን የዚህን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ስዊፕ እንደሚያደርገው እርግጠኛ ነኝ። ቱ ዘ ዳውንሳይድ ወርዶ ፕላስ ዴይሊ ታይም ፍሬም ላይ ቅድም ያሰመርነው ኦርደር ብሎክ ሚቲጌት የማድረግ ፖሲቢሊቲው ከፍተኛ ነው። ግን ሎጂካል የሆነ ቴክ ፕሮፊት ለማስቀመጥ ቅድም ያሰመርነው ይህንን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ወርዶ እዚሽ ጋር ያለችው ኢንተርናል ሬንጅ ኦፍ ሊኩዊዲቲ እንዳለች ሁለቱን ቴክ ያደርጋል ብዬ ኤክስፔክት አደርጋለሁ ማለት ነው። ስለዚህ ትሬዳችን የሚያገባው ትሬድ ዛሬ ጁን 6 2025 ማለት ነው። ልክ እንደዚህ ቀደሙ ኪል ዞን ላይ አይደለም የገባሁት። አሁን ባለንበት ታይም ኒውስ ስለነበረ ማርኬት እስኪረጋጋ ኮንፊርም እስኪያደርግ ረጅም ሰዓት ወስዶ ነበረ። እሱን ጠብቄ ኦልሞስት የገባሁት ትሬድ 1 to 2 ሪስትራር ሬሽዮ ኦርደር ቡክ ድረስ ከወረደ ኦልሞስት 1 to 4 ሪስትራር ሬሽዮ ሆናል ማለት ነው። ሶ ይሄ ማርኬት ስቶፕ ሎሴን ያስቀመጥኩበት በሪዝን ነው። እዚህ ጋር ከዚህ በላይ ከፍ ማለት የለበትም። ቺማን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቴክ እስካላደረገ ድረስ ማርኬት አት ኤኒ ታይም ሪቨርስ አድርጎ ሊመለስ ስለሚችል እሱን ሴፍቲ ለመውሰድ ሴፍ ለመሆን ከዚህ ሙቭመንት ስቶፕ ሎሴን ኢሚዲየትሊ እዚህ ጋር ነው ያደረኩት። ማርኬት እንዴት ቢሄቭ እንደሚያደርግ መጪውን ለንደን ክሎዝ ኪል ዞን ላይ ነው ምን እንደሚፈጠር እናያለን። ሶ ማርኬት እዚህ ጋር እንደምናየው እቺን የቡሊሽ ሞመንተም ሾርት ተርም የሆነች የቡሊሽ ሞመንተም ይዟል። አሁን ሶ ይሄ ምንድነው ከዚህ አኪሙሌሽን ሬንጅ እንደምናየው ለተወሰኑ ደቂቃቶች አኪሙሌት አድርጎ ነበር ፐርፐዝፉሊ ኦልሞስት ለ11 ደቂቃ አኪሙሌት አድርጎ ነበር ኢንፌስ የነዚህን ሃይ ማርኬት ማኒፑሌት አደረገው እንደምናየው ዘን የዚህን ፌር ቫልዩ ጋፕ ኮንሲኩዌንስ ኢንካሬጅመንት ወይም 0.5 ነው ማርኬት መጥቶ ሚቲጌት ያደረገው ዘን አሁን በኢምፐልሲቭ ሙቭ ማርኬት ቱ ዘ ዳውንሳይድ ወርዶ ቴክ ያደርገዋል ማለት ነው። ይሄንን ሎ ይሄን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ እዚህ ጋር እንደምናየው ይሄ ቴክ ስለተደረገ ማርኬት መጥቶ እዚህ ጋር ይሄንን
ስዊፕ ያደርገዋል ማለት ነው። ሌላ የቤሪሽ የሆነ ዲሊንግ ሬንጅ ማርኬት ይሰጠናል ማለት ይሄን ኢምፐልስ እንደምታዩት ማለት ነው። መጥቷን እቺን ሎ ቴክ ያደርጋታል ማለት ነው። በዚህ ኢምፐልስ ስትሬት ቱ ዘ ዳውንሳይድ ኦኬ ጋይስ እንደምታዩት ያው በኢምፐልሲቭ ሙቭ ቱ ዘ ዳውንሳይድ ወርዷል ማለት ነው። ሶቺኛን ሎ ቴክ አውት አደረጋት። አሁን ቢያንስ ኮንፊርም አድርገናል ዲሊንግ ሬንጃችን ሪስፔክትድ እንደሆነና ማርኬት ቤሪሽ ሙቭመንት እንዳለው ወይንም ቱ ዘ አፕሳይድ እንደማይሄድ አረጋግጠናል። ሶ ይህንን የቤሪሽ ሞመንተም ይዞ ታች ድረስ እንደ የታርጌታችን የመጀመሪያው ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ነች። ወይንም ለማስተካከል ያህል 4 አወር ላይ ያደረግነው ሊኩዊዲቲ ነው ለመሳሳት። የመጀመሪያው ታርጌት ይሄ ሊኩዊዲቲ ነው። የዚህ የሰኞ ወይንም የዚህ ሳምንት ሎውን ነው ዛሬ እንሰራው አርብ ማለት ነው። ሃዩ የዚህ ሳምንት ኦልሞስት ተርስዴይ ነው ማክሰኞ፣ ሐሙስ እዚህ ጋር ኦኬ። ስለዚህ ዛሬ ሎውን የምናገኝ ይመስለኛል። ሶ ሌላ አሁን ዲሊንግ ሬንጁን ብሬክ ስላረገው አሚን ዲሊንግ ሬንጅ ስለሰራ ይሄን ኤክስተርናሉን ብሬክ ስላረገው የተወሰነ ሪትሬስመንት አለ ወደ ፌር ቫሊ ጋር። ከዚህ በፊት ማርኬት ላይ ምን ብያለሁ? ማርኬት የሚሄደው ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ሊኖር ይችላል። ቱ ዘ አፕሳይድ ሲሄድ ይህን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ጋር እስኪደርስ ቱ ዘ አፕሳይድ ሊኩዊዲቲ ቢልድ እያደረገ ይሄዳል። ይህን ኤክስተርናል ቴክ ሲያደርግ ማርኬት ይመለሳል ኢንተርናል፣ ዘን ከኢንተርናል ወደ ኤክስተርናል ይሄዳል። ሲመለስ ሊኩዊዲቲ ከሌለ ፌር ቫሊ ጋፕ ነው ሪፕራይስ አድርጎ የሚሄደው ብለናል። ሲገለበጥም ልክ እንደዛው ነው። ኢንቨርት ስኬል አድርገውና ሲገለበጥም እንደዛው ነው። ይህን ኤክስተርናል ስዊፕ ያደረግና ሪትሬስ አድርጎ ችኛዋን ዘን ይመለስና ይህን ኤክስተርናል ቴክ ካደረገ በኋላ ፌር ቫሊ ጋፕ ነው ሪፕራይስ አድርጎ የሚወርደው። ሶ ማርኬቱን ኢንቨርት አድርገን መልሰዋለን። ስለዚህ አሁን የሚሰራው ምንድን ነው ማለት ነው? እንደዛው ነው። ማርኬት ወረድ ቱ ዘ አፕሳይድ ሄዶ መጀመሪያ ችኛዋን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አደረጋት። ዘን ሲመለስ ኤክስተርናል ነው ስዊፕ ያደረገው። ስለዚህ አሁን ምንድን ነው የሚሰራው ማለት ነው? ፌር ቫሊ ጋፕ ነው ሪፕራይስ የሚያደርገው ማለት ነው። ቀላል የሆነ ኮንሰፕት ነው። ሌላ ትሬድ መግባት ይቻላል፣ ግን ለጊዜው ይህንን ማኔጅ እናርግ። ኦኬ ጎልድ እንደምናየው ቱ ዘ ዳውንሳይድ በኢምፐልሲቭ ሙቭ ወርዷል ማለት ነው። ሶ ታርጌታችንን ኦልሞስት ሂት ሊያደርግ ነው። 1 አወር ላይ ነውና ያልነው እቺኛን ኢንተርናል ሬንጅ ኦፍ ሊኩዊዲቲ መጀመሪያ ነው ቴክ ያደረጋት። ሶ ሁለተኛው ታርጌታችን ይሄን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ እንደሆነ አውርተናል። አሁን ታርጌት ሲሆናል ማለት ነው። ዘን ማርኬት ብሩታል የሆነ ሙቭመንት ካለው ቱ ዘ ዳውንሳይድ ወርዶ ኦርደር ብሎክ ድረስ የመውረድ ፖሲቢሊቲ ያለው ያው ፓርሻል እንወስድና እዛ ድረስ የምንተው ይሆናል ማለት ነው። አሁን ካለበት ኦልሞስት ወደ 140 ፒፕስ አካባቢ ማለት ነው። ሶ የኛ ትሬድ ይህንን ይመስላል ማለት ነው። ሶ አሁን ማርኬት ቺለም ሪትሬስ እያደረገች ያለችው ከዚህ በፊት እንዳወራ ነው። ይህን ኤክስተርናል ስዊፕ አደረገ። ዘን ፌር ቫሊ ጋፓ አሁንም ቅድም ያልነውን ወይም እችኛዋን ኤክስተርናል ስዊፕ ሰላል ኢንተርናል አክቹሊ ለቤሪሽ ሙቭመንቱ ካየ ነው ኤክስተርናል ሙቭመንት ነው ወይም ለሎወር ታይም ላይ ኤክስተርናል ሊኩዊዲቲ ነች። ለሃየር ታይም ፍሬም ነው ኢንተርናል ለኦርደር ብሎኩ ማለት ነው። ሶ አሁን ይህንን ቴክ ካረገ በኋላ የተወሰነ ሪትሬስመንት ይኖረዋል በቅድም ባልነው ሪዝን። ዘን ተመልሶ ደግሞ ይህንን ቴክ የሚያደርግ ይሆናል ማለት ነው። ሶ የማርኬት ሙቭ እንደዚህ እያለ ይቀጥላል ማለት ነው።
ኦኬ ጋይስ እንደምናየው ማርኬት ቱ ዘ ዳውንሳይድ ወርዶ ቴክ ፕሮፊታችን ጋር ደርሷል ማለት ነው። ሶ አሁን እንድታዩ የፈለኩት እዚህ ጋር 1 to 2.6 ሬጅስትራል ሬሾ ስማሽ ሳደርግ ማርኬት ሃየር ታይም ፍሬም ላይ ያለውን ባየስ እንደምታዩት ሪስፔክት አላደረገውም። ኦፕኒንግ ፕራይሱን ጥሎት ነው የወረደው። ሶ በእንደዚህ አይነት የማርኬት ኮንዲሽን ጊዜ ራሱ ዲሊንግ ሬንጅ ሞዴል የምትጠቀሙ ወይም ዲአርቲ ሞዴል ጎልድ ላይ ትሬስ ታደረጉ እንደነዚህ አይነት ቀለል ያለ ለምሳሌ አጌንስት ቱ ዘ ባይስ አይደለም የሄደው ልክ ነው፣ ግን ባይሱን ያልጠበቀ ስላችሁ ፓወር ስሩን አኪሙሌሽን ማኒፑሌሽን ዲስትሪቢዩሽኑ ማርኬት መጥቶ በትክክል ኦፕኒንግ ፕራይስ ፌች ነው ኦርደር ሎክ ነክቶ ሞረድ ሲገባው ጥሎትም ቢሄድ ዛሬ ትሬድ አላደርግም ብላችሁ መተው የለባችሁም። የአይሲቲ የዲአርቲ ወይም ዲሊንግ ሬንጅ ቲዮሪ ሞዴልን በመጠቀም ደግሞ እንደዚህ አይነት ትሬዶችም በቻልኩት አቅም ማስረዳት ሞክሬያለሁ። ከዚህ ኢንቨርዥን ፌር ቫልዩ ጋፕ ድረስ አካሄዱን ማለት ነው። እኔ ገባሁበትም ትሬድ እዚህ ጋር ነው። ትሬዲን ማኔጅ ለማድረግ እንዲመቸኝ ሞር ቪዲዮን ትሪም አድርጌ ነው ሪከርድ ሳደርገው ራሱ ትሪምድ ነው። በጣም በቻልኩት አቅም ለመግለጽ ሞክሬያለሁ። ኢኒፊም ስለሆነ ያው የኔም ፈንድ አካውንት ማኔጅ ማድረግ ስላለብኝ እንደምትረዱኝ ተስፋ አደርጋለሁ። ሙሉም በቻልኩት አቅም ግን ገንጬዋለሁ ብዬ እገምታለሁ። እንደምናየው ቴክ ፕሮፊታችን ተነክቷል። ስልኬ ላይ ማኔጅ ያደረኩት ነው ፖዚሽኑን 90%ቱን ኦኬ አክቹሊ 75%ቱን ዘግቼዋለሁ። አንድ ትሬድ ግማሽ ነው የቀረኝ። አክቹሊ ልዝጋውና ኦርደር ብሎክ ኦልሬዲ ደርሷል። ወደ 70 ፒፕስ ይቀራል። እኛ ኦልሬዲ ታርጌታችንን ስማሽ አድርገናል። ምንም የምንጠብቀው ነገር የለም። ሶ የዛሬው ቪዲዮአችን ይህንን ይመስላል። ዲሊንግ ሬንጅ ቲዮሪን በመጠቀም ማርኬት ሾፒንግ እንኳን ቢሆን እንዴት ትሬድ ማድረግ እንደምንችል የሚያሳይ የዩቲዩብ ቪዲዮ ነው። ሶ ይህንንም ኮንሰፕት መማር የምትፈልጉ ልጆች ኢንቦክስ ላይ አናግሩኝ። ሜንቶርሺፕ መቀላቀል ትችላላችሁ። 50% ዲስካውንት አለው። በአንዴ ሙሉ መክፈል ለማትችሉ የሁለት ፔመንት ሜተድ አዘጋጅተናል። ሶ መግባት ለምትፈልጉ ቴሌግራም ላይ አትያትሉና ጂ ወይንም ጂ ሱራፌል ማለት ነው። ልክ እንደዚህ ጂ ሱራፌል ልክ እንደዚህ ታይፕ አድርጋችሁ ቴሌግራም ላይ ዲኤም አድርጉልኝ። በቻልኩት አቅም ጋይድ እያደረግኩኝ ስለ ዲሊንግ ሬንጅ ቲዮሪ ሜንቶርሺፕ አለኝ። ወደ 58 የሚጠጉ ቪዲዮዎች ተቀላቅላችሁ መማር ትችላላችሁ ማለት ነው። ሶ የዛሬው ቪዲዮን ይህን ይመስላል። ስላያችሁኝ አመሰግናለሁ። ይህ ቪዲዮ ላይክ ማድረግ እንዳትረሱ። ቴንክ ዩ